ምሳሌ የኔ ቆንጆ የድሮ እናትሽ ማህሌት አንቺ ለመጠየቅ እዚህ ሰፈር ድረስ መጣች ናቀፊኝ ነይ ምሳሌዬ አታቅፊኝ የኔ ቆንጆ ሌሊኝ ነኝ ማለት ናቀፊኝ ተተኪዋ ዝና አልገባኝም ማለት ቆይ ዝና እስር ቤት አይደል እንደ ያለው ይልቅስ ይህንን ፍራችን ወደ ማህሌት ቀይሪው ከሰከሽ የዳቡና የማደሪያ ጣልኩልሽ እኔ ሞኒን አትሽሽ እንዳላረጋግጫለሁ እና ምን ትጠብቃለህ አግኝተው ግንባሩን አትለው ነበር መጀመሪያ ግን ቤታችን መግባት አለብን እንግዲህ ጠበቃው ትንሽ ታጋሱ ብሏል ካልሆነ ደግሞ ገንዘብ ወጀችን አይደለ ቤቱን እንገዛዋለን ዞር በልኝ ተረጋጋ ወንድሜ ይኸውልህ አንተ ሰው ዞር በልኝ አልኩ እኮ ረጋ ይኸውልህ ተረጋጋ ምንድን ነው የተፈጠረው ደቤ የማህሌት ጋርድ ነው የማህሌት ጋርድ ነው ማህሌት መድብል የሚባል ሰው እየፈለገች ነበር እና አንተ እኮ በደስልኝ ዛሬ ነፍሴና ስጋይ ተለያዩ ስለተፈለገ ነው ክፍያው የሚጨምረው ነገርኩ እኮ አትሰማኝም ጠበቃው ምንም መደራደሪያ የለውም እባክህ ታሪ ፕሊዝ ትንሽ ጀግና መባል እንፈልጋለሁ ቆይ አንተ ብቻ እንደው ገንዘቡን አገኝ እንጂ ጀግንነቱ ምን ይሰራልሃል ምን ሆናል መድብል ያንተን ያክል ጀግና ባልሆንም እኮ የካሌብን ትንሽ ጀግና መባል እፈልጋለሁ ማንን ያፈቀረ ፍቅሩን ትተን ቤት ገዛላት የሚለው ላይ ብናተኩር አይሻልም አታፍርም እኮ አንቺንም ከሱ ጋር ላጣፍሽ ትል ይሆናል ጀግናው መድብል ዛሬም በድል ጎዳና እየተንደረደረ ነው እንግዲህ ጀግና ይወለዳል ጀግና በየቤቱ ይለያያል እንጂ ወንድ ልጅ ባሞቱ ገጣሚ ማን ነው ገጣሚ ነው ራሴ ወዲ እኮ ነው የተሰረቀ ግጥም ነው ጋይስ የተሰረቀ ነው እና ወደ ቤተሰቦቻችን እንግዲህ መድብል ሁላችንም እንደምናውቀው ጀግና የሚለው ቃል አይገልጸው ወንድነት ሀቅ ጀግንነት በቃ ሞራን በተግባር በወሬ ሳይሆን እንደዚህና በወሬ በፕሮፓጋንዳ በቲዮሪ በማስፈራራት ሳይሆን ትክክለኛ በተግባርና በተግባር በቃ የወንድነትን ጥግ የሚያሳየን መድብል ዛሬም እንግዲህ እየተንደረደረ ነው ለዚህም ነገሮችን እንዴት አድርጎ እንግዲህ አገሪቱን በሰዎች ዘንድ ገና ስሙ ሲነሳ የሚያስደነግጠውን ካሌብ ሞሲሳን ዝናንና ግብረአበሮቹን እንግዲህ በቂጣቸው ቁጭ አረገ ጀግና ዝናን ያክል እንግዲህ በሬ ገለሰሶ ቁጭ አድርጎ ከመያዝ ባሻገር እንግዲህ ይዞ ለህግ አካል አሳልፎ ሰጥቶታል የህግ አካላት ባለ ሀብት የህግ አካል ኤቭሪቲንግ በቃ ፖሊስ መርማሪ ሁሉ የፈራው የተንቀጠቀጠለትን መድብልን ማነው ካሌብ ሞሲሳን እንግዲህ ዛሬ ቁጭ አድርጎት ዝናን እንደሚታወቀው ይሄው በእስር ቤት እያሟቀቀው ነው እንግዲህ ዝና ከተያዘ በኋላ ደግሞ ካሌብ ሞሲሳና ግብረአበሮቹ በጣም ተደናግጠዋል በቃ በተለየ መልኩ ተፈተፍ እያሉ ነው ምክንያቱም እንደተቀደሙ አሁን ላይ ገብቷቸዋል በተለይ ካሌብ ሞሲሳ ደግሞ እንግዲህ መድብል የምትሉትን ሰው ፎቶውን አምጡልኝ ብሎ ፎቶውን ካየ በኋላ እንግዲህ እንደሚታወቁ ጠንቅቆ ካወቀ በኋላ ሌላ ስጋት ሆኖበታል ይሄንን ሰው እንግዲህ በቃ በፍጥነት አምጡልኝ እያለ ነው ግን አብረውት የሚሰሩት ደግሞ መድብል ላቅ ባለ ገንዘብ እሱ ራሱ ስለተፋለማቸው ወይም ደግሞ እሱ ራሱ ስለተቀበላቸው አሁን ብር እጥፍ አድርጎ እየከፈላቸው ስለሆነ የካሌብ ሰዎችም እንግዲህ ለመድብል ተንበርክከዋል ማለት ነው እንግዲህ ያው ለዚህም ያታሬ ወይም ታረቀ የሚባለው እንግዲህ ከመድብል ጋር ሆኗል ለዛም ደግሞ የሚገርመው ማህሌት ሰምተዋለች እንግዲህ እሱን ጋር ያለ ካሌብ ሞሲሳ ልትነግረው ትችላለች ምክንያቱም ማህሌት የምትፈልገው እሷ ራሷ ለመወደድ ነው እሷ የበላይ ለመሆን እንግዲህ ታሬን ገና በገና አቀረበው ብላ ስላሰበች የዝናን ቦታ ስጠኝ ብላ አስቀድማ ጠይቃለች ለዛም እንግዲህ ሰጥቼሻለሁኝ ግን ደግሞ በወሬ ሳይሆን በተግባር ልታሳይ ፈልጋለሁ ብሏታል ስለዚህ አሁን እሷ ለመወደድ እንኳን ያደረገውን ገና ሳያደርግ ይሄን ልጅ ግን በጣም እየፈራሁት ነው አላመንኩትም የሆነ ዝም ብሎ ሸለፈታም ነገር ነው እያለች አስቀድማ ነገር ስታቀሳሰር ነበርና ያው ካሌብ እሱን ለኔ ተዩ ዝም ብለሽ አንቺ የሰጠሽን ስራሽን ሚሽንሽን ብቻ ስሪ ብሏታልና
አሁን ደግሞ ይሄን ነገር መስማቷ ለሷ በጣም ትልቅ ቫልዩ ነው። ምክንያቱም ዛህዲያ ስለምትናገር ማለት ነው ቤተሰቦቻችን፣ ዛህዲያ ስለምትናገር በጣም ከባድ ነው። እንግዲህ ቤተሰቦቼ በሚገርም ሁኔታ ነገሮችን እያቀሳሰረች አንዱን አንዱ እያጠራነፈች ነው የምትገኘው። ስለዚህ በጣም አሁን የበለጠ ቦታ እንዲሰጣት ትሆናለች። ምክንያቱም ነገር ስለምታቀብል ማለት ነው። እሱን እንትን ካለ በኋላ ደግሞ ያው በበለጠ ነገርዮሹ መካረሩ አይቀርም። ስለዚህ አሁን እሷ ደግሞ ምሳሌን እንግዲህ አግታ ለመውሰድ ሰፈር ድረስ በመኪና መታ ልጅቷን እየተከታተለች እንትን እያለች ነው የምትገኘው። እዚህ ጋር በጣም ከባድ ነው፣ ሁሉም ነገር ከባድ ነው። ምክንያቱም እዚህ ድረስ መታ እንግዲህ ምሳሌን አግኝታታለች። በእርግጠኝነት መድብል ሙሉ ኢንፎርሜሽኑ ስላለው፣ ምክንያቱም ቀድማ ማህሌት ይሄን ነገር እንደምታደርግ ይሄን ነገር ለማድረግ ዝግጁ እንደሆነች እና አንዳንድ ነገሮችን ጠንቅቆ ስለሚያቅሱ አሁን ደግሞ የበለጠ ነገሮችን በካሜራ ጀርባ እየተከታተላት እንደሆነ ተስፋ እናደርጋለን። ስለዚህ ከዝና ወይም ደግሞ ከዝናም ስንት ፊልም ያመለጠ መድብልን እሷ ምን ልታጠቃው አትችልም በጭራሽ ማለት ነው። ግን ያው ልብ አይሞትም ይላል ያገሬ ሰውና ያው እንግዲህ ሙከራዋን መሞከር መልካም ነው። ምክንያቱም መሞከሯ መጥፎ ስላል አይደለ። ምክንያቱም ትሞክር እስከ ጥግም ትሄጂ ኦኬ ችግር የለውም። ግን ምንም አታመጣም ማለት ነው። አሁን ምሳሌን እንግዲህ ትምህርት ቤትም ያኔ ኢንፎርሜሽኑ ስለደረሳቸው እንዳልኳችሁ ነገርዮሹን በክትትል እየተከታተሉት ነው። መድብልም ብሩክም ሁላቸውም ማለት ነው። ግን እዚህ ጋር ምሳሌ ወጣለች። ምሳሌን ኦልሬዲ አግኝታታለች። ፊት ለፊቷ ግን ታገኛት እንጂ ምሳሌን ያው አታላ ለማያዝ ነው ያሰበችው። እንዲህ በፊቷ እናትሽ ማህሌት እኮ ነኝ ነይ ቀፊኝ የኔ ቆንጆ ናፍቀሽኝ እኮ በዚህ ድረስ ሰላም ልልሽ መጣሁ ምናምን እያለች ነው እየተሸለጠለጠች ያለችው። ግን ምሳሌ ራሷ አሁን ላይ አውቃለች ሁሉንም ነገር። ምክንያቱም በባለፈውም ቤት ውስጥ መታ ብዙ ነገር አድርጋ ምናምን ነበር ሄደችው። ስለዚህ አሁንም እንግዲህ ምሳሌ ወደ ኋላ ሸሸሸት እያለች ነው። ምክንያቱም ስለምታውቅ ሁሉንም ነገር እሱ አሁን የበለጥ ነው የምትሸሸው። መሸሿም ግድ ነው። ምክንያቱም ጥሩ ስላል አይደለ። እዚህ ጋር ደግሞ መድብል ወይ ደግሞ የሆነ ሰው ይደርሳል። ሰው የትም ተናክልን። በእርግጥ ማህሌትም ሰው ይዛ ነው የምትዞረው። ግን ይዛ ብትዞርም የሚያክል አይደለም። ዳጣን ለማስያዝ ሞክራ ነበረ ግን አልቻለችም እንጂ ማለት ነው ቤተሰቦቻችን። እና በሚገርም ሁኔታ እንግዲህ ነገርዮሹ ተፍ ተፍ እያለች ነው። ይሳካላት ይሆን ብላችሁ ታስባላችሁ? በጭራሽ ያታረገው። ምክንያቱም መድብል አለ ከእያንዳንዳቸው በጀርባ መድብል አለ። በቃ በለስ ይቀነዋል። በነገራችን ላይ እሱ እንኳን ይሄን ያክል ባይልም በቃ ነገሮች ይቀኑታል፣ ይሳኩለታል። በቃ ኦልሬዲ ማለት ነው። ስለዚህ እሱ ደግሞ በጣም ትልቅ ነገር ነው። አሁንም ማለት ምናልባት የተሳካል ቢመስላትም ምሳሌን በጭራሽ መያዝ ቀርቶ ማሰቧ ራሱ አናዷቸዋል፣ አበሳጭቷቸዋል። ስለዚህ በጣም ከባድ ነው ቤተሰቦቻችን። ስለዚህ ግን ያው ከመድብል እጅ ምንም ይሁን ምን ስለማታመልጥ ችግር የለውም። እና ቤተሰብ የዛሬው ቪዲዮ ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ተወዳችኋለሁ ቤተሰቦቼ። ሁሌም ስለምትከታተሉ ስለምታበረቱኝ ጥሩ ነገር ነው ባይ